ዛሬ ሪቪው ኤክሰርሳይዝ የዩኒት 3 12ኛ ክፍል ዩኒት 3 እንጀምራለን በፓርት 1 ማለት ነው። እስከ መጨረሻው እንሰራለን። ለዛሬ ግን የተወሰነውን ከ1 እስከ 6 ከቻልን እንሄዳለን። ከዛ በኋላ ያለውን ደግሞ በፓርት 2 በፓርት 3 እያለን እስከ ፓርት 3 ድረስ በ3 ፓርት ያልቃል ብዬ ገምታለሁ። ካላለቀ 4 እናደርገዋለን ማለት ነው። ዛሬ ፓርት 1ን ከአንደኛ ጥያቄ ጀምረን እንሰራለን። አንደኛ ጥያቄ ምንድነው የሚለው? ፋይንድ ዘ ሬንጅ ኢንተር ኳርታይል ሬንጅ ኮኤፊሺየንት ኦፍ ሬንጅ ኤንድ ኮኤፊሺየንት ኦፍ ኳርታይል ዲቪዥን ኦፍ ዘ ፎሎዊንግ ዳታ ማለት ነው። ይሄ ቀላል ነው አይደለ? ሬንጅ ማለት ላርጅ ቫልዩ ማይነስ ስሞለር ቫልዩ ነው። ኢንተር ኳርታይል ሬንጅ ደግሞ ምንድነው የምናደርገው? ኳርታይል አፐር ኳርታይል እና ሎወር ኳርታይሉን እንፈልግና ከዛ ከአፐር ኳርታይሉ ላይ ሎወር ኳርታይሉን መቀነስ ነው። ኮኤፊሺየንት ኦፍ ሬንጅ ማለት ደግሞ ኮኤፊሺየንት ኦፍ ሬንጁን ለማግኘት ደግሞ ላርጀር ቫልዩ ማይነስ ስሞለር ቫልዩ ኦቨር ላርጀር ቫልዩ ፕላስ ስሞለር ቫልዩ የምናደርገው ማለት ነው። ኮኤፊሺየንት ኦፍ ኳርታይል ዲቪዥንን ለማግኘት ደግሞ ኪው3 ማይነስ ኪው1 ኦቨር ኪው3 ፕላስ ኪው1 ነው የምናደርገው። እዚህ ጋር ሰርቼላችኋለሁ። መጀመሪያ ሬንጅ እንፈልግ። ሬንጅ ስንፈልግ ላርጀር ቫልዩ ማይነስ ስሞለር ቫልዩ ነው። እዚህ ጋር እንደምናየው ይሄ ግሩፕ ዳታ ነው። ግሩፕ ዳታው እዚህ ጋር የተቀመጠው ለምሳሌ የመጀመሪያው ክላስ ማለት ነው ከ15 እስከ 20 ነው የሚለው። ስለዚህ ከ15 እስከ 20 ውስጥ በውጤት ብናየው ለምሳሌ ከ40 የተፈተናችሁ ፈተና ቢሆን ይሄ ክላስ እዚህ ጋር ከ15 እስከ 20 ያመጣው 8 ተማሪ አለ። ከ20 እስከ 25 ያመጣ 21 ተማሪ አለ። ከ25 እስከ 30 ያመጣ 15 አለ። ከ30 እስከ 35 ያመጣ 4 ተማሪ አለ። እዚህ ጋር ስናይ አሁን ከ15 እስከ 20 ስንል 15 ያመጣ ተማሪ አለ ማለት ነው። አሁን እዚህ ጋር ግሩፕ አደረገው እንጂ ቢዘረዘር እዚህ ጋር 15 ያመጣ 2 ተማሪ ሊሆን ይችላል፣ 1 ተማሪ ሊሆን ይችላል አለ 16 17 እያለ አሉ ማለት ነው። ነገር ግን ብቻ ከ15 እስከ 20 ያመጡ ተማሪዎች 8 አሉ ማለት ነው። ስለዚህ 15 ያመጣ ተማሪ ነበረ ማለት ነው። ስለዚህ ዝቅተኛውን 15 ነው ማለት ነው። እዚህ ጋር ደግሞ ከ30 እስከ 35 ስንል 35 ያመጣ ተማሪ አለ ማለት ነው ከ40። ስለዚህ እዚህ ጋር በምናይበት ጊዜ ከፍተኛ ላርጀሩ 35 ነው ማለት ነው። ስለዚህ በግሩፕ ዳታም ቢሆን ስሞል እና ላርጁን ትልቁን ማወቅ እንችላለን ማለት ነው በዚህ መልኩ። ስለዚህ 35 ሲቀነስ 15 20 ማለት ነው። ስለዚህ ሬንጁ ስንት ነው ማለት ነው? 20 ነው ማለት ነው። ሬንጁ 20 ነው ማለት ነው። ሬንጁ 20 ይሆናል። ከዛ በዚሁ ጋር ኢንተርኳርታይል ሬንጁን ሳንፈልግ ምን እንፈልግ? ኮኤፊሺየንት ኦፍ ሬንጁን እንፈልግ። ይሄኛው ከዚህኛው ቀጥለን እንሰራለን። እዚህ ጋር ኮኤፊሺየንት ኦፍ ሬንጅ ለማግኘት ምንድነው የምናደርገው? ኮኤፊሺየንት ኦፍ ሬንጅ ኢዝ ኢኳል ቱ ላርጀር ቫልዩ ማይነስ ስሞለር ቫልዩ ኦቨር ላርጀር ቫልዩ ፕላስ ስሞለር ቫልዩ ነው የምናደርገው። ስለዚህ ላርጀሩ ስንት ነው? 35 ነው። ስሞለሩ 15 ነው ብለናል። ኦቨር ስሞለር ፕላስ ላርጀር ነው። ስለዚህ ይህንን ከ35 ላይ 15 ስንቀንስ 20 ነው። ከ35 እና 15 ደግሞ 50 ነው። ስለዚህ 20ን ለ50 ስናካፍለው 0.4 ይሆናል ማለት። ስለዚህ ኮኤፊሺየንት ኦፍ ሬንጃችን 0.4 ይሆናል ማለት ነው። ስለዚህ ኮኤፊሺየንት ኦፍ ሬንጅ ለዚህ ማለት ነው ኮኤፊሺየንት ኦፍ ሬንጁ 0.4 ይሆናል። ቀጥለን ኢንተርኳርታይል ሬንጅ እንፈልጋለን። ኢንተርኳርታይል ሬንጅ ለማግኘት ፎርሙላችን ምንድነው ያለው? ኢንተርኳርታይል ሬንጅ ኢዝ ኢኳል ቱ ኪው3 ማይነስ ኪው1 ነው የምናደርገው ማለት ነው። ስለዚህ ይሄ ኪው3 ማለት አፐር ኳርታይል ነው። ኪው1 ማለት ደግሞ ሎወር ኳርታይል ነው። ኪው2 የሚባልም አለ፣ እሱ ሚዲየም ወይ ደግሞ ኦልሞስት ከሚዲያን ጋር እኩል ነው ብዙ ጊዜ ማለት ነው። ለአሁኑ ግን እኛ ኪው3 እና ኪው1ን ካገኘን ኢንተርኳርታይል ሬንጁን ማግኘት እንችላለን ማለት ነው። ስለዚህ ፎርሙላችን ኢንተርኳርታይል ሬንጅ ለማግኘት ይሄ ነው ፎርሙላችን። ኪው አይ የምትለው
ከ1 እስከ 3 ነው። 1 2 3 ማለት ነው። ምክንያቱም ኳርታይል በ3 ነው የሚከፈለው። የመጀመሪያው ሎወር ኳርታይል Q1 ማለት ነው። Q2 ሚዲየም ኳርታይል፣ Q3 ደግሞ አፐር ኳርታይል ማለት ነው። ስለዚህ ፎርሙላችን ይሄ ነው። ይሄ እዚህ ጋር ከዚህ በፊት በደንብ አይተነዋል። QI is equal to L plus IN over 4 minus cumulative frequency over frequency times the size of the class ማለት ነው። እዚህ ጋር እቺ ኤል ምን ትወክላለች? ኳርታይል ክላሱን ትወክላለች። ለምሳሌ ኪዋንን የምንሰራ ከሆነ የኪዋንን ክላስ ትወክላለች አይ ማለት ነው። ከዛ ይሄ ኤች ደግሞ የሚወክለው ይሄ ለምሳሌ የዚህኛውን ለተሰጠን ከ15 እስከ 20 ስንት ነው ኢንተርቫሉ? ከ15 እስከ 20 ስንት ቁጥሮች አሉ? 5 ቁጥሮች አሉ። ከ20 ላይ 15 መቀነስ ነው 5 አለ። ስለዚህ ሳይዙ የክላሱ ሳይዝ ነው ማለት ነው። ኮሙሌቲቭ ፍሪኩዌንሲ እቺ ደግሞ የምንላት ከኳርታይል ክላሱ በፊት ያለው ኮሙሌቲቭ ፍሪኩዌንሲ ማለት ነው። ኤች ኤፍ ማለት ደግሞ ኳርታይል ክላሱ ላይ ያለችው ፍሪኩዌንሲ ነች። ይሄ ኳርታይል ክላሱን እንዴት እናገኘው የሚለውን መጀመሪያ ምን ማግኘት አለብን? ኮሙሌቲቭ ፍሪኩዌንሲውን መስራት አለብን። ልክ እንደዚህ እዚህ ጋር እንደምታው ቀጥዬ ሰርችላችኋለሁ። ይሄ ማለት ነው ኮሙሌቲቭ ፍሪኩዌንሲ የመጀመሪያው ራሱ ነው። ከዛ ሁለተኛው 8 ሲደመር 21 29 29 ሲደመር 15 44 44 ሲደመር 4 48 እንደዚህ ያለን ኮሙሌቲቭ ፍሪኩዌንሲውን ሁሉንም እንሰራለን። ከዛ በኋላ ምንድነው ማግኘት ያለብን? ኪዋንን ከማግኘታችን በፊት ግን ኳርታይል ክላሱን ለማወቅ ምን እናደርጋለን? ለምሳሌ የኪዋንን ከሆነ 1 ታይምስ ቶታል ፍሪኩዌንሲው የመጨረሻ ኮሙሌቲቭ ፍሪኩዌንሲ እንደማለት ነው። ወይ ደግሞ እነዚህን መደመር ነው። 8 ሲደመር 21 ሲደመር 15 ሲደመር 4 ማለት ነው። ስለዚህ ኪዋይ ኳርታይል ክላሱን ለማወቅ ነው። ይሄ ኳርታይል ክላሱን። ስለዚህ የአንድን ለምሳሌ ኪዋንን እየፈለገን ከሆነ ኳርታይል ክላሱን ለማግኘት 1 ታይምስ ቶታል ፍሪኩዌንሲ ኦቨር 4 ነው የምናደርገው። ለምን ለ4 እናካፍላለን? ምንድነው ኳርታይል ማለት 4 ነው። ስለዚህ የመጀመሪያዋን ለማግኘት ለ4 አካፍለን ነው ማለት ነው። ስለዚህ ይሄ ለ4 እናካፍለዋለን። ለ4 ስናካፍል 12 እናገኛለን። ልክ ይሄን ስናገኝ ምንድነው የምናደርገው? እስከዚህ ጋር የመጀመሪያው ክላስ የመጀመሪያዎቹ ዝቅተኛ ውጤት ያመጡ 8ዎቹ እዚህ ውስጥ ነው ያሉት። ከዛ ቀጥሎ ያለው ደግሞ ከ8 በላይ ያሉት ደግሞ ከ8 እስከ 29 ድረስ ያሉት ደግሞ እዚህ ጋር ናቸው፣ እዚህኛው ክላስ ላይ ማለት ነው። ስለዚህ የኪዋን ለዚህ ፍሪኩዌንሲ ዲስትሪቢዩሽን ኦፍ ክላስ ማለት ነው ኮንቲኑ ኳርታይል ክላሱ እቺ ነች ማለት ነው። እቺኛዋ ክላስ ነች ማለት ነው። እዚህ ጋር ኢንዲኬት በዚህ በቀስት ኢንዲኬት ያደረኳት ማለት ነው። እቺ ክላስ ነች ማለት ነው። ስለዚህ እዚህ ይሄንን አወቅን ማለት ምንድነው ማለት ነው? እዚች ክላስ ላይ ዲፔንድ ሆነን ነው ማለት ነው ኪዋን እና ኪዋንን የምንሰራው ማለት ነው። እዚህ ጋር በምናይበት ጊዜ የኳርታይል ክላሱ ይሄ ነው ብለናል። የዚህ ክላስ ሎወር ባውንደሪው ስንት ነው? 20 ነው። ስለዚህ 20 ለኤል ማለት ነው። እቺ ሎወር ባውንደሪ ኦፍ ኳርታይል ክላስ ነው ብያቸዋለሁ ቅድም። ከዛ እዚህ ጋር እቺ 1 እቺ አይ ማለት እዚህ ጋር አይ ያልናት አሁን 1 ሆናለች። 1 ሰብስቲቱት እናደርጋለን። ኤን ማለት ደግሞ ቶታል ፍሪኩዌንሲ ነው 48 ነው ኦቨር 4 ማይነስ ኮሙሌቲቭ ፍሪኩዌንሲ ኦፍ ይሄ ኮሙሌቲቭ ፍሪኩዌንሲ ኦፍ ፕሪቪየስ ቱ ኳርታይል ክላስ ማለት ነው፣ ወይም ፕሪሲዲንግ ኳርታይል ክላስ ማለት ነው። ስለዚህ ከኳርታይል ክላሱ በፊት ያለችው ኮሙሌቲቭ ፍሪኩዌንሲ ማለት ነው። ይሄ ክላሳችን ይሄ ነው። ከዚህ በፊት ያለው ክላስ ማን ነው? ይሄ ነው። ስለዚህ የዚህ ኮሙሌቲቭ ፍሪኩዌንሲ 8 ነው። 8 ሰብስቲቱት እናደርጋለን እዚህ ጋር ዜን ኤችኤፍ ደግሞ ኳርታይል ክላሱ የሚገኝበት ፍሪኩዌንሲ የኳርታይል ክላሱ እዚህ ሁለተኛው ክላስ ላይ ነው የሚገኘው ብለናል። ስለዚህ የሱ ፍሪኩዌንሲ ስንት ነች? 21 ነች። ስለዚህ ኦቨር 21 ኤች ደግሞ ዘ ሳይዝ ኦፍ ክላስ ነው። ስለዚህ የዚህ ክላስ ሳይዙ ስንት ነው ማለት አንዱ ክላስ ውስጥ ስንት ፖፑሌሽን አለ ማለት ነው። ስለዚህ እዚህ ጋር ከ15 እስከ 20 ከ20 እስከ 25 ስንል ስንት ነው? 5 ነው ማለት ነው አንዱ ክላስ ውስጥ ያለው። ስለዚህ
5 ነው ማለት ነው። 5 ሰብስቲዩት እናደርጋለን። ይህንን ቀንሰን አባዝተን ስናካፍለው እና ስንደምረው 20.95 ይመጣል። ስለዚህ ኪዋንን አገኘን ማለት ነው። ልክ በዚህ መሰረት ኪው3ንም እናገኛለን። ኪው3ን ለማግኘት ደግሞ መጀመሪያውኑ ኪው3ን ለማግኘት ይሄ ኳርታይል 1 ነው። ኪው3ን ለማግኘት ልክ እንደቀደሙ ኳርታይል ክላሱን ለማወቅ ይሄ ነው ፎርሙላችን። ስለዚህ ኪው3 አሁን i3 ሆነች ማለት ነው። ስለዚህ 3 እዚህ ጋር ሰብስቲዩት እናደርጋለን። የና 48 ነው ብለናል። 48 ስለዚህ 3 ሲባዛ 48 ኦቨር 4 ስናደርግ 36 ነው የምናገኘው ማለት ነው። ስለዚህ የዚህ ኳርታይል ክላስ ደግሞ ይሄ አሁን እስከ 8 ያሉት የመጀመሪያው ክላስ ላይ ናቸው። እስከ 29 ያሉት ደግሞ ውስጥ 29 ተማሪዎች ማለት ነው። ወይ ደግሞ ከ8 እዚህ ጋር የመጀመሪያዎቹ 8 ተማሪዎች ስንት ነው ያመጡት? ከ15 እስከ 29 የመጀመሪያዎቹ 29 ተማሪዎች ደግሞ ሁለተኛው ክላስ ውስጥ ነው ያሉት። ከዛ ይሄ 36 ሆኗል። ከ29 በላይ ነው። ስለዚህ እዚህ ውስጥ ነው የሚገኘው ማለት ነው 36። ስለዚህ ኮሙሌቲቭ ፍሪኩዌንሲው 36 መጣ ማለት ምንድነው የምናደርገው? ሁሌ ከኮሙሌቲቭ ፍሪኩዌንሲው የሚበልጠውና የሚያንሰው መሀል ያለው ነው የምንወስደው። ስለዚህ 36 የት ውስጥ ነው የሚገኘው ማለት ነው? እዚህ ጋር ነው። ስንተኛው? ሶስተኛው ክላስ ላይ ማለት ነው። ኢንዲኬት ማድረግ እንችላለን እንደዚህ። ይሄ እዚህኛው ክላስ ላይ ነው። ስለዚህ ኪው3 ነው የምንሰራው እዚህኛው ኳርታይል ክላሷ ሶስተኛው ክላስ ላይ ነው ያለው ብለን ነው የምንሰራው ማለት ነው። ስለዚህ ኦልሞስት ሰብስቲዩት ማድረግ ነው። እዚህ ጋር ሎወር ፍሪኩዌንሲ የዚህ ኤል ቦታ 25 እንደዚህ እንከታለን። ምክንያቱም ሎወር ባውንደሪው 25 ስለሆነ የኳርታይል ክላሱ ማለት ነው። ዜን እዚህ ጋር 3 ነው አይ ማለት ነው 3 ነው። ይሄን ደግሞ 48 ነው። ከሱ በፊት ያለው ኮሙሌቲቭ ፍሪኩዌንሲ ጋር ኳርታይል ክላሱ በፊት ያለው ኮሙሌቲቭ ፍሪኩዌንሲ ደግሞ 29 ነው። እዚህ ጋር እንደምን 29 እናደርጋለን ኦቨር የኳርታይል ክላሷ ፍሪኩዌንሲ ደግሞ 15 ነው። እዚህ ጋር እንደምን ስለዚህ 15 እዚህ ጋር ሰብስቲዩት እናደርጋለን። ዜን ታይምስ ኤች ሳይዙ ነው ቅድም የነገርኳችሁ ለሁለቱም አንድ ነው የሚሆነው። ስለዚህ 5 ማለት ነው። ስለዚህ ይሄን አባዝተን አካፍለን አባዝተን ከ25 ጋር ስንደምረው 27.33 ይመጣል። ስለዚህ ኪው3ንም ማግኘት ማለት ነው። ከዛ ምንድነው የሚቀረው? እዚህ ጋር ኢንተርኳርታይል ሬንጁን ለማግኘት ምንድነው የምናደርገው ማለት ነው? እዚህ ጋር ኢንተርኳርታይል ሬንጁን ዘልየዋለሁ። ኢንተርኳርታይል እቺኛዋ ማለት ነው። ኢንተርኳርታይል ሬንጁ ምንድነው? እቺ ማለት ነው። ኢንተርኳርታይል ሬንጅ ኢዝ ኢኳል ቱ ኪው3 ማይነስ ኪው1 ያለው ማለት ነው። ስለዚህ ከኪው3 ደግሞ ስንት ነው ያለው? 27.33 ስለዚህ 27.33 ሲቀነስ ስንት ነው የምናደርገው? ኪው1 20.95 ነው። ስለዚህ 20.95 እናደርጋለን። ይህንን ስንቀንሰው ስንት ይመጣል? ኦልሞስት 6.38 አካባቢ ነው የሚመጣው ማለት ነው። ስለዚህ ኢንተርኳርታይል ሬንጁ 6.38 ይመጣል ማለት ነው። ይሄ ለዚህኛው መልሳችን ማለት ነው። ኢንተርኳርታይል ሬንጃችን ኮኤፊሽንት ኦፍ ሬንጅ ቅድም የሰራነው ኮኤፊሽንት ኦፍ ሬንጅ ይሄ ማለት ነው። ኮኤፊሽንት ኦፍ ኳርታይል ዲቪዥን ኦፍ ይሄ ደግሞ ኮኤፊሽንቱን ለማግኘት ደግሞ ፎርሙላችን ይሄ ነው። ኮኤፊሽንት ኦፍ ኳርታይል ዲቪዥን ኢዝ ኢኳል ቱ ኪው3 ማይነስ ኪው1 ኦቨር ኪው3 ፕላስ ኪው1 ነው የምናደርገው። ስለዚህ ይሄ ስናቀናንሰው ከ27.33 ላይ 20.95 ስንቀንስ 6.38 ይቀራል። ይህን ስንደምረው ደግሞ 48.28 ይመጣል። ስናካፍለው 6.38ን ለ48.28 ስናካፍል 0.132 ይመጣል ማለት ነው። ስለዚህ ኮኤፊሽንት ኦፍ ኳርታይል ዲቪዥኑ ስንት ነው ማለት ነው? 0.132 ማለት ነው። በዚህ መልኩ አንደኛ ጥያቄን ሰርተን ጨርሰናል። ሁለተኛ ጥያቄ ላይ እንሄዳለን። ሁለተኛ ጥያቄ ምንድነው የሚለው? ፋይንድ ዘ ሜን ዲቪዥን አባውት ዘ ሚን ኦፍ ማስ ኢን ኪሎግራም ኤንድ ዘ ኮኤፊሽንት ኦፍ ሜን ዲቪዥን አባውት ዘ ሚን ኦፍ
460 infant born in hospital in one of year from the following table ነው። እዚህ ጋር ምንድነው የኖርማሊ የህፃን ሲወለድ ትክክለኛው ኪሎግራም አለው ሲለካ ማለት ነው። እዚህ ጋር የተወለዱ ልጆች በአንድ አመት ውስጥ ኦልሞስት 460 ናቸው የሆነ ቦታ ላይ ማለት ነው። 460 ናቸው። ከነዚህ ውስጥ ኪሎግራማቸው ከ2 እስከ 2.5 የሚመዝኑ ህፃኖች 17 አሉ። ከ2.5 እስከ 3 የሚመዝኑ 97 አሉ እያለ እንደዚህ ያለ ማለት ነው። የተጠየቅነው እኛ ሜን ዲቪዥን አቦት ዘ ሚን ነው የተጠየቅነው። ሜን ዲቪዥን አቦት ዘ ሚን ስንጠይቅ ምንድነው የምናደርገው? መጀመሪያ ሚኑን እናገኛለን። ከዛ በኋላ ሜን ዲቪዥን አቦት ዘ ሚኑን ለማግኘት የምናደርጋለን ባገኘነው ሚን ተጠቅመን ከእያንዳንዱ ዳታ ላይ ምኑን እንቀንሳለን? ሚኑን እየቀነስን አብሶሉት ቫልዩ ውስጥ አስገብተን የሁሉንም ከቀነስን በኋላ እንደምርና ለቶታል ፍሪኩዌንሲው ማካፈል ነው። ስለዚህ መጀመሪያ ማድረግ ያለብን ምንድነው ማለት ነው? ይሄንን ኦልሞስት እንደዚህ አድርገን ወደ ታይ አድርገን በሮ መልኩ እንደዚህ መጻፍ እንችላለን። ይሄ ከ2 እስከ 2.5 ይሄ ራሱ ነው። ፍሪኩዌንሲውም ራሱ ነው። ከ2.5 እስከ 3 97። ስለዚህ ዘቀዘቅ ነው እንጂ ይሄን ራሱ ነው። ከዛ በኋላ ይሄ ግሩፕ ዳታ ስለሆነ ምኑን ማግኘት አለብን? ሚድ ፖይንቱን ማግኘት አለብን። ሚድ ፖይንቱን ለማግኘት አፐር ባውንደሪ ፕላስ ሎወር ባውንደሪ ዲቫይድድ ባይ 2። ስለዚህ የዚህ አፐር ባውንደሪ ለምሳሌ የመጀመሪያው ክላስ 2 ሎወሩ ሲደመር 2.5 ሲካፈል ለ2 ስናደርገው ኦልሞስት 2.25 ይመጣል። ይሄንንም 2.5 ሲደመር 3 ሲካፈል ለ2 ስናደርገው 2.75 ልክ እንደዚህ እየደመርን አፐርና ሎወሩን እየደመርን ለ2 እያካፈልን እንደዚህ ሚድ ፖይንቱን እንደዚህ እናገኛለን። ኤም ብለን እንያዘው ሚድ ፖይንቱን። ከዛ በኋላ ደግሞ ምን እናደርጋለን? ፍሪኩዌንሲውን በሚድ ፖይንቱ እናበዛዋለን። አሁን ለኛ ይሄ ዳታችን ማለት ነው አንግሩፕ ዳታ እንደማለት ይሆንልናል። ይሄ ሚድ ፖይንቱ ማለት ነው። ስለዚህ ይሄን ያዘን ማለት ነው። አሁን ፍሪኩዌንሲ ታይምስ ሚድ ፖይንት አደረግነው። ከዛን ምንድነው የምንፈልገው? ሚን ይቀረናል። ምኑን ለማግኘት አሁን እዚህ ጋር ሚኑን ካላገኘን ምን አናገኝም? ሚን ዲቪዥን አቦት ዘ ሚን አናገኝም። ስለዚህ ምን አረኩኝ ማለት ነው? መጀመሪያ ሚን ማለት ምን ማለት ነው? ቶታል ፍሪኩዌንሲ ከተሰጠን በግሩፕ ዳታ ከሆነ በተለይ ምን እናደርጋለን? እያንዳንዱን ሚድ ፖይንት እና ፍሪኩዌንሲውን እንደዚህ እያበዛን እንደዚህ ያስቀምጥን። ከዛ በኋላ ይሄንን እንደምረዋለን። ይሄን ስንደምረው 1524 ይመጣል። ከዛ ደግሞ ቶታል ፍሪኩዌንሲውን እዚህ ጋር እናስቀምጣለን። 460 ነው ቶታል ፍሪኩዌንሲ ኦልሞስት ተሰጥቶናል። ስለዚህ 3.3 ይመጣል። 1524 ሲካፈል ለ460 ስናደርግ 3.3 ይመጣል። ከዛ በኋላ ምን እናገኛለን ማለት ነው? ከእያንዳንዱ ዳታ ላይ ሚኑን እንቀንሳለን ማለት ነው። ኔጌቲቭ ከመጣ ፖዚቲቭ ብለን የምንወስደው አብሶሉት ቫልዩ ውስጥ እንደዚህ ስለሚገባ፣ ስለዚህ ሚኑ 3.3 ነው። ለምሳሌ የዚህኛው ዳታችን አሁን ይሄ ግሩፕ የሆነውን ወደ በሚድ ፖይንት ስለያዝ ነው 2.25 ሲቀነስ 3.3 ነው። ይሄ ኔጌቲቭ 1.05 ነው የሚመጣው። ነገር ግን እዚህ አብሶሉት ቫልዩ ውስጥ ስለምናስገባው ፖዚቲቭ ሆኖ ይመጣል። የዚህኛው ከዚህኛው ላይ ከ2.75 ላይ 3.3 እንቀንሳለን። ስንቀንስ 0.55 ይመጣል እያለን ሁሉንም እየቀነስን ከሚድ ፖይንቱ ላይ ሚኑን እየቀነስን እንደዚህ እናስቀምጣለን ማለት ነው። ከዛ በኋላ የቀነስነውን ከእያንዳንዱ ዳታ ላይ ሚን ቀንሰን ያገኘነውን ዳታ ደግሞ በየራሳቸው ፍሪኩዌንሲ እናበዛዋለን። ስለዚህ ለምሳሌ የዚህ ፍሪኩዌንሲ የስንት ነው? 17 1.05 ታይምስ 17.85 ይሆናል። ይሄኛውንም ቤቱ እናበዛዋለን 0.55 ታይምስ 97 ወይ ደግሞ 97 ስንት ይሆናል? 53.35 እያለን ሁሉንም በየራሳቸው ፍሪኩዌንሲ እናበዛና እንድናስቀምጣቸዋለን።
እዚህ ጋር ቅድም ፍሪኩዌንሲው ቶታሉ እዚህ ጋር 400 መደመር ነው ወደታች 460 ነው። እዚህ ጋር ደግሞ ይሄ ፍሪኩዌንሲው በሚድ ፖይንት አብስተን ዝም ብለን ነበር ያስቀመጥነው። ስንት ነው? 1524 ነው ይሄ ማለት ነው። እዚህ ጋር ቶታሉ ደግሞ ይሄኛው ደግሞ የምን ቶታል ነው? እያንዳንዱን ከእያንዳንዱ ዳታ ላይ ሚኑን እየቀነስን ከዛ በፍሪኩዌንሲ እያበዛን ያስቀመጥነውን ዳታ ወደ ታይ ደመሩ ማለት ነው። ስለዚህ አሁን ሜን ዲቪዥን አቦዝ ዘ ሚን አገኘን ማለት ነው። ምን ማድረግ ነው? ይሄንን ለማካፈል ለሚኑ ማካፈል ነው። ስለዚህ ሰም ኦፍ ፍሪኩዌንሲ ታይምስ ሚድ ፖይንት ማይነስ ሚን ኦቨር ቶታል ነምበር ኦፍ ፍሪኩዌንሲ ነው። ስለዚህ ይሄንን ሰርተናል። ይሄ ኦልሬዲ ስለሰራ ነው። እዚህ ጋር ድምሩን እዚህ ጋር ሰብስቲዩት ማድረግ ነው። ሲካፈል ለ460 ስናደርግ 0.36 ይመጣል ማለት ነው። ስለዚህ ሜን ዲቪዥን አቦዝ ዘ ሚኑ 0.36 ይመጣል። ስለዚህ አንደኛውን የተጠየቅነውን ጥያቄ ሰራን ማለት ሜን ዲቪዥን አቦዝ ዘ ሚን የሚለውን ሰራን ማለት ነው። ቀጥለን የምንሰራው ዘ ኮኤፊሺየንት ኦፍ ሜን ዲቪዥን አቦዝ ዘ ሚን። ዘ ኮኤፊሺየንት ኦፍ ሜን ዲቪዥን አቦዝ ዘ ሚን ለማግኘት ፎርሙላችን ይሄ ነው። ኮኤፊሺየንት ኦፍ ዲቪዥን ሜን ዲቪዥን አቦት ዘ ሚን ማለት ነው። ኮኤፊሺየንቱን ለማግኘት ምን እናደርጋለን ማለት ነው? ሜን ዲቪዥን አቦት ዘ ሚን ኦቨር ሚን ነው የምናደርገው። ስለዚህ ሜን ዲቪዥን አቦት ዘ ሚኑ ይሄ ነው። ኮኤፊሺየንት ኦፍ ሜን ዲቪዥን አቦት ዘ ሚኑ ይሄ ነው። ስለዚህ 0.36 ኦቨር 3.3 ይሄ ሚኑ ነው። ስለዚህ 0.11 ይመጣል ማለት ነው። 0.11 ይመጣል ማለት ነው። ስለዚህ በዚህ መልኩ መስራት እንችላለን ማለት ነው። ስለዚህ ኮኤፊሺየንት ኦፍ ሜን ዲቪዥን አቦት ዘ ሚኑ ስንት ይሆናል ማለት ነው? 0.11 ይሆናል ማለት ነው። ወደ ሶስተኛ ጥያቄ እናልፋለን። ሶስተኛ ጥያቄ ፋይንድ ቫሪያንስ ኢን ዘ ስታንዳርድ ዲቪዥን ኦፍ ዘ ዳታ ዊች ሪፕሬዘንት ዘ ማርክስ ስኮርድ ባይ 10 ስቱደንት ኢን ኤ ክላስ ቴስት ማለት ነው። ስለዚህ እዚህ ጋር የ10 ተማሪዎች ውጤት ነው የተደረደረው። 30 ያመጣል፣ 29 ያመጣል፣ 25 ያመጣል፣ 33 እንደዚህ እያለ ይሄ ተደርድሯል ማለት ነው። የዚህን ምንድነው ቫሪያንስ እና ስታንዳርድ ዲቪዥኑን ፈልጉ ነው። ቫሪያንስ እና ስታንዳርድ ዲቪዥን ለመፈለግ መጀመሪያ ማግኘት ያለብን ሚን ነው። ሚን ደግሞ ለማግኘት ዳታውን ደምረን ለዳታው ብዛት ማካፈል ነው። ከዛ ሚኑን ካገኘን በኋላ ከእያንዳንዱ ዳታ ላይ ሚኑን እየቀነስን ስኩዌር እያደረገን ካስቀመጥን በኋላ ስኩዌር አድርገን ያስቀመጥናቸውን ዳታዎች መደምረን ለምን ማካፈል ነው? ለዳታው ብዛት ማካፈል ነው። ስለዚህ ፎርሙላችን ይሄ ነው። ሰሜሽን ኦፍ ኢች ዳታ ማይነስ ሚን ዘ ሆል ስኩዌር ታይምስ ፍሪኩዌንሲ። ይሄ ፍሪኩዌንሲ ካለን ነው። በፍሪኩዌንሲ ቴብል ከተሰጠን ነው ለአሁኑ ይሄኛውን የተሰጠን እያንዳንዱ ዳታ ስላለን የፍሪኩዌንሲ ማውጣት እንችላለን ማለት ነው። ኦቨር ኤን ማለት ነው። ኤን ደግሞ ምንድነው? ቶታል ነምበር ኦፍ ዳታ ሴት ነው። ስለዚህ እዚህ ጋር መጀመሪያ ሚን ማግኘት አለብን። ሚን ለማግኘት ይሄን ዳታ ደምረን የዳታው ብዛት እዚህ ጋር 10 ነው ተብለናል። ከፈለግን ይሄን መቁጠር ነው። 1 2 3 4 5 6 7 8 9 10 ነው። ስለዚህ ዳታውን ደምረን ለ10 ስናካፍለው 35.9 ነው የምናገኘው። ስለዚህ ሚናችን 35.9 ነው። ከዛ በኋላ ቫሪያንሱን መጀመሪያ ካገኘን በኋላ ስታንዳርድ ዲቪዥኑን እናገኛለን። ስለዚህ ቫሪያንሱን ለማግኘት ከእያንዳንዱ ዳታ ላይ ሚኑን እየቀነስን ስኩዌር አድርገን መደመር ነው። እዚህ ጋር እንደምታዩት የመጀመሪያው ዳታ 30 ነው። ከ30 ላይ ሚኑን ቀነስን። ሚኑ ደግሞ 35.9 ነው። ዘሆል ስኩዌር ሲደመር 29። ሁለተኛው ዳታ ከ29 ላይ 35.9 ዘሆል ስኩዌር እያለን ሁሉንም ዳታ ላይ ሚኑን እየቀነስን ስኩዌር አድርገን እንደምረዋለን። ከደመርን በኋላ ለቶታል ነምበር ኦፍ ፍሪኩዌንሲ ወይ ደግሞ ለዳታው ብዛት ይህን ዳታ ስንቆጥረው 10 ነው ያመጣን። እዚህ ጋር 10 ስቱደንት ብሎናል። ለ10 ማካፈል ነው። ስለዚህ ይህንን ቀነሰን ስኩዌር አድርገን ስንደምረው 444.9 ይመጣል።
ከዛ ለ10 ይህን ስናካፍለው 44.45 ይመጣል። ይህን እዚህ ጋር ነጥብ ማመጣ ይቺ 9 ወደ 4 አጠጋግተን ስለዚህ ቫሪያንሳችን ስንት ነው ማለት ነው? 44.5 ማለት ነው። ስለዚህ የመጀመሪያው የተጠየቅነውን ቫሪያንስን አገኘን። ከዛ ስታንዳርድ ዲቪዥን ለማግኘት ደግሞ ቫሪያንሱን ስኩዌር ሩት ውስጥ መክተት ነው ወይ ደግሞ ራዲካል ውስጥ መክተት ነው። ስለዚህ ስታንዳርድ ዲቪዥን ኢዝ ኢኳል ቱ ስኩዌር ሩት ኦፍ ቫሪያንስ ነው። ሶ ቫሪያንሳችን ደግሞ ስንት ነው? 44.5 ነው። ስለዚህ እዚህ ጋር እንደዚህ አድርገን ምን ማድረግ ነው? 44.5 ከራዲካል ሲወጣ ስንት ይሆናል ማለት ነው? 6.67 ይሆናል ማለት ነው። ስለዚህ ስታንዳርድ ዲቪዥናችን 6.67 ነው ብለን መመለስ እንችላለን ማለት ነው። ሁለት ጥያቄ ነው የተጠየቅነው እዚህ ላይ ሁለቱንም መልሰናል። እዚህ ጋር አራተኛ ላይ ኮንሲደር ዘ ዳታ ጊቭን ቢሎ እዚህ ጋር ይሄ ዳታ ተሰጥቶናል። ኤ ላይ የተጠየቅነው ምንድነው? አራተኛ ፋይንድ ዘ ስታንዳርድ ዲቪዥን ፎር ዘ ዳታ ነው። ስታንዳርድ ዲቪዥን አሁንም ልክ እንደ ቅድማችን ምንድን ነው የምናደርገው ማለት ነው? መጀመሪያ ቫሪያንስ ነው ማግኘት ያለብን ስታንዳርድ ዲቪዥን ለመስራት እንዲቀጥለን ማለት ነው። ቫሪያንስ ሳንሰራ ቀጥታ ስታንዳርድ ዲቪዥን ማግኘት ስለሚከብድ ማለት ነው። ስለዚህ እናደርጋለን ማለት ነው። መጀመሪያ ስታንዳርድ ዲቪዥን ወይ ደግሞ ቫሪያንስ ለማግኘት ምንድነው ማድረግ ያለብን? ሚን ማግኘት አለብን። ሚኑን ካገኘን በኋላ ከእያንዳንዱ ዳታ ላይ ሚኑን እየቀነስን ስኩዌር አድርገን እንደምራቸዋለን። ከዛ ለቶታል ፍሪኩዌንሲ ማካፈል ነው። የቶታል ፍሪኩዌንሲ ስንት ነው? ወይ ደግሞ ስንት ዳታ አለን እዚህ 1 2 3 4 5 ነው ያለን ማለት ነው። ለ5 ማካፈል ነው። ስለዚህ ስታንዳርድ ዲቪዥን እንደዚህ ነው። ወይ ደግሞ እዚህ ጋር ስኩዌር አድርገን ይሄን ማጥፋት እንችላለን። ስለዚህ ይሄንን ስንሰራ መጀመሪያ ሚን ማግኘት አለብን። ሚናችን ለኤ ማለት ነው 8 ነው። ስለዚህ ስታንዳርድ ዲቪዥን ይሄን እዚህ ጋር እያስገባን ከ4 ላይ ስንት መቀነስ ነው? 8 ከዛ ስኩዌር እናደርገዋለን አይደል? ስኩዌር ስናደርገው እናገኘዋለን። እዚህ ጋር እናስቀምጠዋለን። እንደምራለን ይሄ እየረዘመ ራዲካሉ ሲካፈል ለኤ እናድርገን ይሄን ስኩዌር ሩት ስንከተው ስኩዌር ሩት ኦፍ 6 ይመጣል ማለት ነው። ስለዚህ ለኤ መልሳችን ስኩዌር ሩት ኦፍ በስታንዳርድ ዲቪዥናችን 6 ነው። ቀላል ነው። በጣም ትንሽ ዳታ ስለሆነ መቀነስ ትችላላችሁ። ለምሳሌ ከ4 ላይ 8 4 ነው። ስኩዌር ሲሆን ስንት ነው? 16 ነው አለ ሲደመር ማለት እንችላለን። ከ8 ላይ 8 0 ነው። 0 ያው እንተዋለን ማለት 0 ብንደምርም ባንደምርም ያው ስለሆነ 7 ላይ 8 1 ነው። አንድ ኔጌቲቭ 1 ነው። ስኩዌር ሲሆን 1 ይሆናል። ከ10 ላይ 8 2 ነው። 2 ስኩዌር ሲሆን 4 ነው ሲደመር 4። ከ11 ላይ 8 3 ነው። 3 ስኩዌር ሲሆን 9 ነው። ስለዚህ ይህን ስንደምረው 16 እና 1 17 17 እና 4 21 21 እና 9 21 እና 9 30 ስለዚህ ያው ስኩዌር ሩት ውስጥ ያለው ከላይ ያለው 30 ማለት ነው። 30 ሲካፈል ለኤን ኤን ማለት ደግሞ 5 ነው ኦቨር 5 30 ለ5 ስንት ነው? 6 ነው። ስለዚህ ስኩዌር ሩት ኦፍ 6 የተባለው ለዛ ነው ማለት ነው። ልክ እንደዚህ ነው የሚሰሩት። ስለዚህ ለኤ መልሳችን ስኩዌር ሩት ኦፍ 6 ይሆናል ማለት ነው። አሁን ቢ ላይ የተጠየቅነው ምንድነው? ይሄ እዚህ ጋር ነው ቁም ነገሩ ምንድነው? ይሄን ጥያቄ አሁን ከዚህ በፊትም የሰራነው ነው ውስጥ በረጅም ቁጥር እንደውም ማለት ነው። አሁን ምንድነው ቢ ላይ የተጠየቅነው add 10 to all the value then find standard deviation of the new value ነው ያለን። እዚህ ጋር እያንዳንዱ ዳታ ላይ 10 ብንጨምርበት ስታንዳርድ ዲቪዥኑ ምን ይሆናል? 10 ከጨመርን በኋላ እያንዳንዱ ዳታ ላይ 4 ላይ 10 ስንደምር 14 ነው 14 8 ላይ 10 ስንደምር 18 7 ላይ 10 ስንደምር 17 10 ላይ 10 20 11 ላይ 10 21 ማለት ስለዚህ ሁሉም ዳታ ላይ ምን ጨመረን ማለት ነው? 10 ጨመረን ማለት ነው። 10 ጨመረን። አሁን እዚህ ጋር ስታንዳርድ ዲቪዥኑ ይቀየራሉ ብለን እናስብ። ምንድነው መጀመሪያ የቢን ማለት ነው ሚኑ ስንት ይሆናል? 18 ነው የሚሆነው። ምክንያቱም እዚህ ጋር እያንዳንዱ ላይ ነው ምንድነው የጨመርነው? 10 ነው የጨመርነው። 10 የጨመርነው ዳታ ላይ ለስንት ነው? ብዛቱ አልጨመረም። የዳታው የእያንዳንዱ ዳታ ላይ ነው እንጂ የጨመርነው
ምኑ አልጨመረም? የዳታው ብዛት አልጨመረም። ይሄም 5 ነው፣ ይሄም 5 ነው። ስለዚህ 10 ስንጨምር ስንት ነው የሚሆነው? 10 ሲባል ሁሉ ላይም ስለሆነ 10 50 ጨምረናል ማለት ነው። ስለዚህ 50 ጨምረናል። የመጀመሪያው ፍሪኩዌንሲ 8 ነበር። አሁን ደግሞ 50 ስንጨምር 50 ለ5 10 10 እና 8 18። ስለዚህ ሚኑ የዚህ ማለት ነው። ወይ ደግሞ ይሄን ደምረን ለ5 ስናካፍለው 18 ይመጣል ማለት ነው ሚኑ። አሁን እዚህ ጋር ስታንዳርድ ዲቪዥኑ እንዴት እንደማይቀየር እዚህ ጋር አሁን ምን ብለናል? ስታንዳርድ ዲቪዥን ማለት ሚኑን አሁን የአዲሱን ሚን እዚህ ጋር 10 ከጨመርን በኋላ ያለውን ስታንዳርድ ዲቪዥን የተጠየቅነው። እዚህ ጋር ቅድም ምላለን። አሁን ይሄ የመጀመሪያው 10 ሳንጨምር በፊት ያለውን ከ4 ላይ 8 ቀንሰን ኔጌቲቭ ስንት መጣ? ኔጌቲቭ 4 መጣ። ስኩዌር ስናደርገው 16 ሆነ። ሲደመር ከ8 ላይ 8 ያው 0 ነው። ከ7 ላይ 8 ኔጌቲቭ 1 ስኩዌር ሲሆን 1 ሆነ። ከ10 ላይ 8 ስንት ነው? 2 ነው። 2 ስኩዌር ሲሆን 4። ከ11 ላይ 8 3 ነው። 3 ስኩዌር ሲሆን 9 ነው። ኦቨር 5 ነው የምንለው ማለት ነው። ይሄን ያዙ። ይሄ 10 ሳንጨምር ያለው ዳታ ነው። አሁን እያንዳንዱ ዳታ ላይ 10 ከጨመረን በኋላ ሚኑ 18 ሆኗል። ስለዚህ ከዚህ ይሄኛውን ዳታም ሚኑን ወይ ደግሞ ስታንዳርድ ዲቪዥኑን ለማግኘት ልክ እንዳሁኑ በዚህ መሰረት ማለት ነው ስኩዌር እየቀነሰን ስኩዌር ማድረግ አለብን። ከ14 ላይ 18 ስንቀንስ ስንት ነው? 4 ነው። ኔጌቲቭ 4 ነው። ስኩዌር ሲሆን 16 ይሆናል። ሲደመር እንላለን። ከ18 ላይ 18 ዜሮ ነው። ስለዚህ ዜሮ አንጽፈው እንተዋለን። ከ17 ላይ 18 ኔጌቲቭ 1 ነው። ስኩዌር ሲሆን 1 ይሆናል። ከ20 ላይ 18 2 ነው። ስኩዌር ሲሆን 4 ይሆናል። ከ21 ላይ 18 3 ነው። 3 ስኩዌር ሲሆን 9። የዳታችን ብዛት እዚህ ጋር ስንት ነው? 5 ነው። ኦቨር 5 አያችኋል። ከጨመርን በኋላ ያለውና ሳንጨምር በፊት ያለው ድምራቸው እኩል ነው የሚመጣው። ኦልሞስት 16 16 1 1 4 4 9 9 እነዚህን ስንደምራቸው ይሄ ስንት ነው? ይሄም 30 ይሄም ሌላኛው የምንደምረው 30 30 ለ5 ይሄንም 30 ለ5። ስለዚህ ምኑ አይጨመርም ማለት ነው። እያንዳንዱ ዳታ ላይ ተመሳሳይ ቁጥር ከሆነ የጨመርነው ምኑ አይጨምርም? ቫሪያንሱ አይቀየርም ማለት ነው። ስለዚህ ለቢም 10 10 ከጨመርን በኋላም የምናገኘው ስታንዳርድ ዲቪዥን ያው ራሱን ነው ማለት ነው። 10 10 ሳንጨምር በፊት ያለው ዳታ። ስለዚህ እዚህ ጋር ምን ኮንክሉድ ማድረግ እንችላለን ማለት ነው። እያንዳንዱ ዳታ ላይ ተመሳሳይ ዳታ ከጨመርን ስታንዳርድ ዲቪዥኑ ምንም አይለወጥም፣ ዘሴም ነው ማለት ነው። ዘሴም ነው ማለት ነው። ሲ ላይ የተጠየቅነው ስንሄድ ደግሞ ሲ ላይ ምንድነው የሚለው? መልቲፕላይ ኦል ዘ ቫልዩ ባይ 5 ዜን ፋይንድ ዘ ስታንዳርድ ዲቪዥን ኦፍ ዘ ኒው ዳታ ነው። ይሄ ደግሞ የመጀመሪያውን ዳታ በ5 በ5 አባዙት ነው። የመጀመሪያችን ዳታ ይሄ ነው። ስለዚህ በ5 ስናበዛው ኦልሞስት ይሄ ነው የሚመጣው አይደለ? 4 ሲባዛ 5 20 ነው። 8 ሲባዛ 5 40 ነው። 7 ሲባዛ 5 35 ነው። 10 ሲባዛ 5 50፣ 11 ሲባዛ 5 55 ነው። ይሄን ይሆናል ይሄ ስናበዛ። ከዛ በኋላ የዚህን ስታንዳርድ ዲቪዥን ከበፊቱ አንጻር ምን ይሆናል ብለን እንየው። ምንድነው የምናደርገው? የቀድሞ አሁን 16 ይመጣልን አይደለ? ስንደምር 16 ሲደመር እዚህ ጋር 0 አለ። ያው 8 ሲቀነስ 8 ማለት ነው። ሲደመር ከ10 ላይ 8 ስንቀንስ አሁን እየሰራ ያለሁት ኤ ላይ ያለውን ነው ውስጥ ማለት ነው። ከዚህ ጋር ከሲ ጋር ያለውን ልዩነት ለማነጻጸር። ስለዚህ ከ10 ላይ 8 2 ነው 4 ይሆናል ስኩዌር ሲሆን ከ11 ላይ 8 3 ነው 9 ይሆናል። ይሄን ያዙትና ኦቨር 5 ያው ለሁሉም 5 ነው የዳታው ብዛት ስላልጨመረ ማለት ነው። የዚህኛውን አሁን በ5 ካበዛኑ በኋላ ማለት ነው። በ5 ካበዛን በኋላ ሚናችን ምን ይሆናል? ሚኑ ይሄ ስንት ነው? ሁሉንም በ5 ነው ያበዛናቸው። ይሄንን እንደምረው ስንደምረው 20 እና 40 60 60 እና 35 60 እና 95 95 እና 50 145 145 እና 50 55 200 ማለት ነው። ስለዚህ 200ን ለዳታው ብዛት ለ5 ስናካፍል ስንት ነው የምናገኘው? ኦልሞስት
40 እናገኛለን ማለት ነው። ስለዚህ ለሲ ሚናችን ስንት ነው ማለት ነው? 40 ነው ሚኑ። 40 አገኘን፣ ሚኑ 40 ይሆናል። ከዛ በኋላ ምንድን ነው የምናደርገው? ከዚህ ዳታ ላይ 40 ነው የምንቀንሰው። አሁን ከ20 ላይ 40 ስንቀንስ ኔጌቲቭ ስንት ነው የምናገኘው? ኔጌቲቭ 20። ኔጌቲቭ 20ን ስኩዌር ስናደርገው ኔጌቲቭ 400 ነው የሚመጣው። 400 ነው የሚመጣው። ፖዚቲቭ 400 ማለት ነው። ኔጌቲቭ ስኩዌር ሲሆን ፖዚቲቭ ነው የሚሆነው። 400 ነው የሚሆነው። ሲደመር የዚህ ዳታ አሁን 40 ነው። ከ40 ላይ 40 ዜሮ ነው፣ ዜሮ ነው። ስለዚህ ዜሮ ሲደመር እንላለን። አሁንም የዚህኛው ከ35 ላይ 40 5 ነው። ከ35 ላይ 40 ስንቀንስ ስንት ነው? 5 ስኩዌር ሲሆን 25 ማለት ነው። ሲደመር እንላለን። ከ50 ላይ 40 ስንቀንስ 10 ነው። 10 ስኩዌር ሲሆን ስንት ነው? 100 ሲደመር እናጥፋና 100 ነው። 100 ሲደመር ከ55 ላይ 40 ስንቀንስ 15 ስኩዌር ሲሆን ስንት ነው የሚሆነው? 50 15 ሲባዛ 15 ማለት ነው። 5 ሲባዛ 15 255 ነው። 255 እዚህ ጋር አሁን ምን እናደርጋለን? እዚህ ጋር ስናይ ማለት ነው 25ን የጋራ ማውጣት እንችላለን። እዚህ ጋር 25 ማለት ነው 25 ኢንቱ እዚህ ጋር 400 ለ25 16 ነው። ባይ 16 ነው። ያው ዜሮ መተው እንችላለን። ተፈለግን ደግሞ ያው ማንኛውም ቁጥር ዜሮ ለማንኛውም ቁጥር ይካፈላል። ስለዚህ ዜሮ ይሆናል። 25ን እዚህ ጋር የሚቀረን ስንት ነው? 25 የጋራ ከወጣው 1 ነው። እዚህ ጋር ስንት ነው የሚቀረኝ? 4 ነው የሚቀረኝ። እዚህ ጋር ስንት ነው የሚቀረኝ? 100 ነው የሚቀረኝ። ከ100 25 የጋራ ስለወጣው 4 ነው የሚቀረኝ እዚህ ጋር ማለት ነው። ከዚህ ጋር 100 እንደግመዋለሁ። እቺ 100 ተደግማለች። እሺ እዚህ ጋር 100 መደገም የለበትም። 125 ነው እዚህ ጋር ያለው 125 225 ማለት ነው። 225 እሺ እቺኛው 4 ሳትሆን እዚህ ጋር 225 ነው የተደረገ። ምክንያቱም ለምንድን ነው 225 ነው? ከ55 ላይ 40 ቀንሰን 15 አገኘን። 15 ስኩዌር ሲሆን 15 ሲባዛ 15 225 ስለሆነ ስለዚህ እዚህ ጋር 225 ነው ያለው። 225 ነው ያለው። ግን 225ን ለ25 የ25 የጋራ ወጥተን የለ ስንት ነው የሚቀረው? እዚህ ጋር 9 ነው። ምክንያቱም 9 ሲባዛ 25 225 ስለሆነ አያችሁታል። ከዛ ይሄ ስኩዌር ሩት ውስጥ ይገባል ተብለናል። አንደር ራዲካል ማለት ነው። እዚህ ጋር ኦቨር ስንት አለን? ኤን አለ። ከዛ በኋላ ይሄ 25 ማለት ከስኩዌር ውስጥ ሲወጣ 5 ነው። ስለዚህ 5 አንደር ራዲካል ማመጣ 16 ሲደመር 0 ሲደመር 1 ሲደመር 4 ኦቨር ኤን ወይ ደግሞ 5 ማለት ነው። ኦቨር 5 እንደዚህ ዜን ስለዚህ ምን ሆነ ማለት ነው? እዚህ ጋር ይሄ ማለት ምንድነው? የመጀመሪያው የኤ ማለት ነው። ስለዚህ 5 ታይምስ የመጀመሪያው ቫሪያንስ ነው። ስለዚህ ያባዛነውን እያንዳንዱ ቫልዩ በተመሳሳይ ቁጥር ሁሉንም በተመሳሳይ ቁጥር ካባዛን ቫሪያንሱ ምንድነው የሚለው? አዲሱ ቫሪያንስ ምን ይሆናል ማለት ነው? የመጀመሪያው ቫሪያንስ ሲባዛ ባባዛነው ቁጥር ነው የሚሆነው ማለት ነው። ስለዚህ በዚህ መሰረት ይሄ እንደዚህ ይሆናል ማለት ነው። ቫሪያንስ ኢዝ ኢኳል ቱ እያንዳንዱ ቫልዩ በ5 ነው አለ ያበዛነው። የኦሪጂናሉን አሁንም በ5 ማብዛት ነው ማለት ነው። ቫሪያንሱ በዚህ መልኩ ማየት እንችላለን። ዲ ላይ ኮምፔር አድርጉት ነው ሪዛልቱን። ከዛ ሰመሪውን ንገሩ ነው። እዚህ ጋር ሰመራይዝ ስናደርገው when you add the same number to every value in the data set እያንዳንዱ ዳታ ሴት ላይ
ተመሳሳይ ቁጥር ከጨመርን ስታንዳርድ ዲቪዥኑ ሪሜን አንቼንጅድ ነው፣ አይቀየርም ማለት ነው። እዚህ ጋር እንዳየ ነው አይቀየርም። ካባዛን ደግሞ when you multiply all the value in the data set by the same number the new standard deviation will also multiplied by that the same number ማለት ነው። ስለዚህ እያንዳንዱን ዳታ ደግሞ በተመሳሳይ ወይ ደግሞ ሁሉንም ዳታ በተመሳሳይ ቁጥር ካባዛን ቫሪያንሱ ሳናባዛ በፊት ያለው ቫሪያንስ ሲባዛ እያንዳንዱን ዳታ በአባዛኑ ቁጥር ያለው ቫሪያንስ ምንድነው የሚሆነው ማለት ነው? ያባዛንበት ቁጥር ሲባዛ ቫሪያንሱ የመጀመሪያው ቫሪያንስ ማለት ነው። ስለዚህ ይሄንን ብዙ ጊዜ ምን ላይ ይመጣል? እንደዚህ አይነት ጥያቄ ኢንትራንስ ላይ ይመጣል ማለት ነው። which of the following true ብሎ ሊያመጣ ይችላል። ወይ ደግሞ የሆነ ለምሳሌ የሆነ ዳታ ቫሪያንሱ ለምሳሌ የሆነ ዳታ ቫሪያንሱ 4 ነው ብሏችሁ ከዛ እያንዳንዱ ዳታ ላይ 10 ከጨመርኩበት ምን ይሆናል ብሎ ምርጫው ላይ ያመጣል። ስለዚህ ራሱ ነው የሚሆነው እያንዳንዱ ከደመረ ማለት ነው። ካባዛስ እያንዳንዱ ዳታ ካባዛ ደግሞ 5 አንደር ራዲካል 4 ይሆናል ማለት ነው። ስለዚህ ይሄ በዚህ መልኩ መስራት ትችላላችሁ። አራተኛ ጥያቄ። አምስተኛ ጥያቄ ምንድነው የሚለው? calculate the coefficient variance of the amount of money in birr a group of children spent on food during a school trip the amount spent are ይሄ ይሆናል። ይሄ ወጪ ነው፣ በየቀኑ የሚወጣው ወጪ ለህፃን መመገቢያ ማለት ነው። ያለኛ የጠየቅነው ኮኤፊሽንት ኦፍ ቫሪያንስ ሲቪ ነው። ስለዚህ ኮኤፊሽንት ኦፍ ቫሪያንሳችን ኮኤፊሽንት ኦፍ ቫሪያንስ ለመስራት ምንድን ነው የምናደርገው? ስታንዳርድ ዲቪዥን ኦቨር ሚን ታይምስ 100 ነው ሁሌም ፎርሙላችን። ስለዚህ መጀመሪያ ምን ማግኘት አለብን? ቫሪያንስ እና ሚን እና ስታንዳርድ ዲቪዥን ማግኘት አለብን። ያው ስታንዳርድ ዲቪዥን ለማግኘት ቀላል ነው አይደል? ምንድነው የምናደርገው? ሚን አግኝተናል። ከዛ ከእያንዳንዱ ዳታ ላይ ይሄን ሚን እየቀነስን ስኩዌር እናደርጋለን። ከዛ እንደምረውና አንድ ራዲካል መጠን እንደዛ ስናደርግ የምናገኘው ስታንዳርድ ዲቪዥን 11.46 ነው። ከዛ ስለዚህ ኮኤፊሽንት ኦፍ ቫሪያንስ ሲቪ ኢዝ ኢኳል ቱ ይሄ ስታንዳርድ ዲቪዥናችን 11.46 አምጥተናል። ሚኑ ደግሞ 22.5 ነው የመጣው። ስለዚህ ኦቨር ይሄን እናደርጋለን ስናካፍለው እና በመቶ እዚች ጋር ሲባዛ መቶ አለ ረስተን ነው እዚህ ጋር ሲባዛ መቶ አለው ግን በመቶ እናበዛለን ማለት ነው። ስለዚህ ይሄንን 11.46 ለ2.5 አካፍለን በመቶ ስናበዛው 50.93 ይመጣል ማለት ነው። ስለዚህ ለአምስተኛ ጥያቄ በዚህ መልኩ መልሳችን ይሄ ይሆናል ማለት ነው፣ ኮኤፊሽንት ኦፍ ቫሪያንሱ ማለት ነው። የመጨረሻውን ጥያቄ እንስራና ኔክስት ታይም ከሰባተኛ ጥያቄ ጀምረን እንሰራለን። ስድስተኛ ጥያቄ ምንድነው የሚለው? 53 students were asked to write the total number of hours per week they spent studying mathematics። እዚህ ጋር ምን እንዲያጠኑ ተነገራቸው? 53 ተማሪዎች ናቸው። በቀን ለማቴማቲክስ ለማጥናት በሳምንት ምን ያህል ሰዓት ያጠፋሉ ማቴማቲክስ ለማንበብ ማለት ነው። with this information find the mean deviation about the mode standard deviation and the coefficient of variance variation ጠይቅነው። coefficient of variance አምስተኛ ላይ ጠይቅነው። እዚህ ጋር ተጠይቀናል፣ እንሰራለን። እዚህ ጋር ምንድነው የተጠየቅነው? አንደኛው ተማሪ ማለት 4 ሰዓት እናጠፋለን በሳምንት ያሉ 8 ተማሪዎች አሉ። 6 ሰዓት በሳምንት ለማቴማቲክስ ለማንበብ እናጠፋለን ያሉ 21 ተማሪዎች አሉ። 8 ሰዓት እናጠፋለን ያሉ 15 አሉ። 10 ሰዓት እናጠፋለን ያሉ 4 አሉ። 12 ሰዓት እናጠፋለን ያሉ 5 ተማሪዎች አሉ። በዚህ መልኩ ዳታው ተሰጠን። ስለዚህ መጀመሪያ የተጠየቅነው ጥያቄ ምንድነው? find the mean division about the mode ነው የተባለው። about the mode ስለተባለን ምን ብለናል? ከዚህ በፊት ስንሰራ mean division about the mode ለመስራት መጀመሪያ ሞድ ማግኘት አለብን። ከዛ ሞዱን ካገኘን ምንድነው የምናደርገው? ከእያንዳንዱ ዳታ ላይ ምኑን እንቀንሳለን? ሞዱን እየቀነስን በፍሪኩዌንሲው እያበዛን መደመር፣ ከዛ ለምን ማካፈል? ለቶታል ፍሪኩዌንሲ ማካፈል። እዚህ ጋር በምናየው መሰረት ሞድ ማለት ምንድነው? ሞድ ማለት ፍሪኩዌንትሊ እዛ የተሰጠን ዳታ ሴት ውስጥ የተደጋገመ ብዙ የተደጋገመ እዚህ ጋር እንደምናየው
6 ቁጥር ወይ ደግሞ በሳምንት 6 ሰዓት እናነባለን ማትስን ወይ ደግሞ ማትስ ለማንበብ 6 ሰዓት እናጠፋለን ያሉ ተማሪዎች 21 አሉ። ከዚህ ውጪ የለም ትልቅ ማለት ብዙ ልጆች ናቸው 6 ሰዓት እናጠፋለን ያሉት። ይህ ማለት ዳታው 6 ቁጥር ፍሪኩዌንትሊ ነው የተከሰተችው ወይም ደግሞ 6 ሰዓት የሚያጠፉ ብዙ ተማሪዎች አሉ። ሁለተኛ 8 15 ጊዜ ማለት እንደዚህ ያለ ይቀጥላል። እኛ ፍሪኩዌንትሊ የተከሰተው 6 ነው። ስለዚህ ሞዳችን 6 ነው ማለት ነው። ከዛ በኋላ ምን ብለናል? ሜን ዲቪዥን አቦት ዘ ሞድ ለማግኘት አቦት ዘ ሚን አቦት ዘ ሚዲያን አለው። የሚለየው በቃ እዚህ ጋር አቦት ዘ ሚን ከተባለን እቺን ሚን ማድረግ ነው። አቦት ዘ ሚዲያም ከተባለን እቺን ሚዲያን ማድረግ ነው። በጣም ቀላል ነው ማለት ነው አንዱ ከገባን። ስለዚህ አቦት ዘ ሞድን እንስራ። መጀመሪያ የምናደርገው ዳታችንን እንደዚህ ወደ ጎን የተሰራው እንደዚህ ወደ ታች እናድርገው። 4 8 ጊዜ አለ ብለናል። 6 21 ጊዜ እንደዚህ ራሱን ገልብጥና እንደዚህ እናስቀምጠዋለን። ከዛ በኋላ ምኑን እናወጣለን? ሞድ 6 ነው ብለናል። አቦት ዘ ሞድ ስለተባለ ከእያንዳንዱ ዳታ ላይ ምኑን እንቀንሳለን ማለት ነው? ሞዱን እንቀንሳለን። እየቀነስን ኔጌቲቭም ፖዚቲቭም ከመጣ ፖዚቲቭ አድርገን ነው የምንወስደው። ምክንያቱም እዚህ ጋር አብሶሉት ቫልዩ ያደረግነው ለዛ ነው። ስለዚህ ከእያንዳንዱ ዳታ ላይ ምን እንቀንሳለን? ሞዱ። ለምሳሌ ከ4 ላይ 6 ኔጌቲቭ 2 ነው። አብሶሉት ስለሚገባ 2 ነው። እዚህ ጋር ከ6 ላይ 6 ከእያንዳንዱ ዳታ ላይ ሞዱ። ከ8 ላይ 6 2፣ ከ10 ላይ 6 4፣ ከ12 ላይ 6 6 ይመጣል። ስለዚህ እንዲህ ካረግን በኋላ ከዛ ደግሞ ያገኘነውን ቀንሰን ያገኘነውን ቫልዩ ደግሞ በፍሪኩዌንሲ እናበዛዋለን እዚህ ጋር እንደምናየው። ስለዚህ ፍሪኩዌንሲው የሁለት አሁን እዚህ ጋር 2 ሲባዛ 8 16፣ 21 ሲባዛ 0 0፣ 15 ሲባዛ 2 30፣ 4 ሲባዛ 4 16፣ 5 ሲባዛ 6 30 እንደዚህ እናስቀምጣቸዋለን። ከዛ ፍሪኩዌንሲው ቶታሉ ደግሞ ይሄ ነው። ይሄን ወደ ታይ መደመር ነው። ቀንሰን በፍሪኩዌንሲ ያበዛነው ዳታ ድምሩ 92 ነው። እሱ እንደዚህ ካስቀመጥን በኋላ 92ን ለ53 ማካፈል ነው ማለት ነው። ስለዚህ ቀንሰን በፍሪኩዌንሲ ያበዛነውን ደምረን ኦቨር ቶታል ፍሪኩዌንሲ ስለዚህ 92 ኦቨር 53 ስናደርግ የምናገኘው 1.74 ነው። ስለዚህ ሜን ዲቪዥን አቦት ዘ ሞድ 1.74 ይመጣል ማለት ነው። አሁን ምን አገኘን? ሜን ዲቪዥን አቦት ዘ ሚን አቦት ዘ ሞድ አገኘን ማለት ነው። ሜን ዲቪዥን አቦት ዘ ሞድ። ስለዚህ አንዱን የተጠየቅን ጥያቄ ያገኛል። ከዛ ስታንዳርድ ዲቪዥንን ተጠይቀናል። ስታንዳርድ ዲቪዥን ለመስራት ደግሞ ምን ያስፈልገናል? ሚን ነው የሚያስፈልገን። ሚኑን ካገኘን በኋላ ከእያንዳንዱ ዳታ ላይ ሚኑን እየቀነስን ስኩዌር እያደረግን እንደምርና ከዛ ራዲካል ውስጥ አስገብተን የደመርነውን ለቶታል ፍሪኩዌንሲ አካፍለን ራዲካል ውስጥ ማስገባት ነው። ሶ እዚህ ጋር አሁን ምን አደረግን ማለት ነው? ሚኑን አገኘን። ሚኑን ካገኘን በኋላ ከእያንዳንዱ ዳታ ላይ ሚኑን እየቀነስን ስኩዌር አደረግን እንደምናየው እዚህ ጋር ከ4 ላይ ሚናችን 7.13 ነው። ከ4 ላይ 7.13 ስንቀንስ 3 ነጥብ ሳምቲንግ ነው። 3 ነጥብ ኔጌቲቭ 3 ነጥብ የሆነ ቁጥርን ስኩዌር ስናደርገው 9 ነጥብ ምናምን ይመጣል። ልክ እንደዚህ ሁሉንም እየቀነስን ስኩዌር እያደረግን እናስቀምጣለን። ከዛ በኋላ ቀንሰን ስኩዌር ያደረግንን ደግሞ በየራሳቸው ፍሪኩዌንሲ እያበዛን እንደዚህ እናስቀምጣቸዋለን። ከዛን መጨረሻ ላይ እየቀነስን ስኩዌር አድርገን በፍሪኩዌንሲ ያበዛነውን ዳታ እንደምረዋለን። ወደታች ስንደምረው ይሄን ይመጣል። ከዛ ምንድነው እናደርጋለን? ስታንዳርድ ዲቪዥኑን ለማግኘት ይሄን ቶታሉን ለ53 ለቶታል ፍሪኩዌንሲ እናካፍልና ራዲካሉ ስንመለከት ነው። ልክ እንደዚህ ማለት ነው። ስለዚህ ስታንዳርድ ዲቪዥን ኢዝ ኢኳል ቱ እንደ ራዲካል ቶታል or the sum of frequency times data we subtract from mean from each data we sum it and divide by total frequency ማለት ነው። ስለዚህ ይሄን ስናደርግ 2.25 እናገኛለን። ይሄ ምንድነው ያገኘነው? ስታንዳርድ ዲቪዥን ነው ያገኘነው። ስለዚህ ስታንዳርድ ዲቪዥን አንዱ የተጠየቅነው ሁለተኛውን መልስ መለስን ማለት ነው። ከዛ ሶስተኛው ምንድነው የተጠየቅነው? ዘ ኮኤፊሺየንት ኦፍ ቫሪዬሽን ነው። ኮኤፊሺየንት ኦፍ ቫሪዬሽን አምስተኛ ጥያቄ ላይ እየሰራ ነው የነበረው ምንድነው ማለት ነው? ኮኤፊሺየንት ኦፍ ቫሪያንስ ኢዝ ኢኳል ቱ ስታንዳርድ ዲቪዥን ኦቨር ሜን ታይምስ 100 ነው። ስለዚህ
ስታንዳርድ ዲቪዥናችን 2.25 ነው። ሚናችን ደግሞ 7.13 ነው። ሲባዛ በመቶ እናደርገዋለን። ይህንን አካፍለን በመቶ ስናበዛው 31.56 ይመጣል ማለት ነው። ስለዚህ ስድስተኛውን ጥያቄ ሰርተን ጨረስን ማለት ነው። ኔክስት ታይም ከሰባተኛ ጥያቄ ጀምረን እንሰራለን ማለት ነው። በፓርት 2 ቻናሉን ሰብስክራይብ እንዲሁም ሼር ለጓደኛችሁ አድርጉልኝ ሰፖርት ለማድረግ ማለት ነው። ስለዚህ ኔክስት ታይም እስከምንገናኝ ድረስ መልካም ጊዜ